ሰላም እንግዲህ ጉዟችን ተጀምሯል። ወዲህ ምን ወደ ራያ እንግዲህ ቀጥታ ቆቦ ነው የምናርፈው። ሙሉ ቭሎጉን ከዚህ ከአዲስ አበባ ጀምረን ቆቦ እስክንደርስ ድረስ ያለውን እያንዳንዱ ነገር እናሳያችኋለን። የምር ምን አይነት ከተማ ነው የምትመስልሽ ቆቦ ስታስቢ? አይ ነው የቆንጆ ሀገር እንደሆነች በማኪ ግልጽ ነው። መገመት አልችልም ግን ሳያት እስኪ እኔ በደንብ አውቃታለሁ ከሽምግልና ጀምሮ። ከዛ በኋላም ደግሞ የዛሬ አመትም ከጋብቻችን በኋላም ስለሄድን በደንብ አውቃት። እንግዲህ የማኪ ደግሞ ሚዜ ነች። ማይ አበባ የተሰጣት ለሷ ነው ጋይስ። እስካሁን ይኸው እና ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። ተስፋ እናደርጋለን። ጉዞ ወዴት ነው? ጉዞ ወደ ራያ ቆቦ። አንተ ለመጀመሪያ ጊዜ አይደለም፣ ሶስተኛ ጊዜ ነው ብራዘር። ለሶስተኛ ጊዜ ነው። ወዳጆቼን ሰላም ነው አጥሮ ሄዶ ነኝ። ቤተሰቦቹ ጓደኞቼን ሶስተኛ ጊዜ ነው ሄዶ። እንግዲህ ኤሪኩም መጋላ ኤሪኩም ባለፈው የሄድክ ጊዜ ምን የታዘብከው ምን ደስ ያለ ነገር አለ? አሁንስ ደግሞ ስትሄድ እንዴት ልታሳልፍ አስበሃል? ያው ሙቀት ስላለ ባለፈው ቆንጆ ነበረ። ድራፍት ምናምን እዛ ሀገር የሚጠመቀው ድራፍት፣ የሚጠመቀው ጠላ፣ የሚጠመቀው ገንፎ በአይብ ምናምን everything is good but today ማለት ዘንድሮ ለማለት እንዴት ነው የምጠቀው? ላሜቦራ I am diaspora ኖ ላሜቦራ ያው 3 ቀን ኬንያ 2 ቀን ሱዳን አድሮ ነው የመጣው ልጅ ነኝ። ዘንድሮ ምንድነው የምጠብቀው? ራሱ ገንፎ በእርጎ ኤክሳይትመንት። እኔ ደግሞ ቤተሰቦች ጋር ልትሄጂ ስለሆነ ምን እየተሰማሽ ነው? ከስንት ጊዜ በኋላ ነው የምታገኛቸው? አንድ አመት አምና ነው የሄድኩት። የኔ ጉጉቴ ግን 10 አመት በፊት ሄድኩ ነው ይመስል። አልተኛውም ታውቃለህ። ቁጭ ብዬ ነው ያደርኩት። በጣም ጓጉቻለሁ የአገሬ ልጆች እናንተን ለማግኘት አገሬ ለማየት በሰላም ያድርሰን። በጣም ነው የጓጓሁት እና በጣም የሚገርም ጊዜ ይኖረናል። እንዳለ አገሬን ለማሳየት ለዓለም ለማሳየት ሞክራለሁ። የቆቦን በተለየ ሁኔታ የቆቦን ባህል ለማሳየት የቻልነውን ሁሉ ለማድረግ እንሞክራለን። ራያ አልጠፋኝም ዘፈኑ። ማኪ አንደኛ ሚዜ እህቴ ነች። አንደኛ ሚዜና እህቷ አይመሳሰሉም? በጌት አፍንጫቸው ብቻ። ከስንት ጊዜ በኋላ ነው ጽኑ የምትሄጂው? እኔ 2 አመት ሆነኝ። 2 አመት አዲስ አበባ እየኖረች 2 አመት ከካናዳ በየአመቱ እየተመላለሰች ነው። ጀለስ አረ እየተሳሰብን 2 አመት ሙሉ ያላገኘሽ ቤተሰብ አለ ከቤተሰቦችሽ ማለት? ታናሽ ወንድሜና ታላቅ ወንድሜ እና ሙሉ እርቅንስ። አይ እሷን በመሀል ተገናኝተናል። አሁን እንደምትሄጂ ያውቃሉ? አቁም እኔ ነኝ ሐሳብ ምንም እሳልት አጋጣሚ ነው ሁሉም ነገር። ዋው በጣም ሰርፕራይዝ እንደሚሆን ተስፋ እናደርጋለን። እና ሞር ደግሞ የቆቦ ልጅ ስለሆንሽ እንግዲህ እሷ አለች ያው እኛ ሶስታችን በደንብ ባህሉን ስለማናውቀው በደንብ እንደምታሳይን ተስፋ እናደርጋለና። አረ ግዴታ ነው ግዴታ። እንኳን ሰው ላሙ ራሱ ያስጎበኛል። ላሙ ስትይ ሮብሰን ነው። እንግዲህ በጣም ደስ ብሎኛል። የምር በዛ ብለት እየሄድን ስለሆነ በጣም ደስ ብሎኛል። መልካም መንገድ ይሁንልን። እግዚአብሔር ደግሞ ከፊት ይቅደምልን። በሰላም ግቡ በሉ። እንግዲህ ከዚህ በኋላ ደግሞ ያለውን እናሳያችሁ ነው። አብራችሁን እንወዳችኋለን። እስከዛ ሰብስክራይብ አድርጉ። ያላረጋችሁ ሰዎች ሼር፣ ላይክ አድርጉ። 30 ሺህ ልንገባ 200 ነው የቀረን። ቶሎ በሉ። ተሰማሽ? ስሜቴን ሁሉም ይረዳዋል። ፍቅር ከአንድ አመት በኋላ አንድ እናትሽን 2 ሀገር ልታይ። እና እናቴንም ላገኝ ነው። እቺ ተባረከች ምድር ውቢቷ ራያን ደግሞ ልረግጥ ነው። እኔ በጣም ነው የጓጓሁት። እግዚአብሔር ቶሎ በሰላም ያስገባን። ስንት አመት ነው የኖርሽው ቆቦ? እንዴት ተወልጄ እስከማድግ ነው እስከ መጨረሻው ከሀገር እስከሚወጣ ከራያ ቆቦ ወጥቼ አላውቅም። የራያ ቆቦ ልጅ ነኝ። በቃ ተወልጄ ያደግኩት የተማርኩት
ራያ ቆቦ ነው እና ሁሌ የምትናፈቅ ሀገር ነው ያለችን። እግዚአብሔር ሰላም ያድርግልን ሀገራችንንና አሁንም እየሄድን ነው። የቆቦ ልጆች በሀገራችሁ ልትኖሩ ይገባል ነው። ምንም ጥያቄ የለውም። ደግሞ ሁሉም ይኮራል እንዴት እንግዳ ተቀባይ እንደሆነ። በቃ ለምታውቁትም የምታውቁትን ለማታውቁት ደግሞ ማታውቁትን አንዳንድ ነገሮች ዞር ዞር ብለን እግዚአብሔር እንደፈቀደ እናሳያችኋለን። በደንብ መከታተል አለባችሁ አይደል? እና ሀገሬ ቆቦ አየር ምን መስላለች? ሞቃት ነው አሁን ወቅቱ። አየሩ ሞቃታማ ነው አሁን እየሄድንበት ያለው ወቅት። እንትን ላይ ጥቅምት ምናምን ላይ ነው እንጂ ትንሽ ቀዝቀዝ የሚለው። ከዛዎች ቆቦ ሞቃት ሀገር ነች ባጭሩ። ለእናንተ ትንሽ ከበድ ይላችኋል ሙቀት ስለማትለምዱት። ለኔም እዛ ሙቀትን ስላለመድኩት በጣም ይሞቀኛል። ግን ለምን እሳተ ገሞራ አይፈነዳም? የሆነች ሀገር ነች ከነ ሙቀቷ ራሱ የስቲም ነው። የእውነት የሚመች ደስ የሚል ነው። ይሄ የሚሰለች አይደለም። በቃ ጫጉላ ታውቃለህ? አራስ ጨጎ ቀልት ነው የሚያደርገው ሀገሩ ሲጀመርም ይስማማል። ከዛ ገንፎ እንበላለን። ገንፎ በርጎ መንገሌ በርጎ መንገሌ ተቀል መንገሌ ይባላል። የበቀሎ መንገሌ ቂጣ ማለት ነው። መንገሌ በእርጎ እንበላለን፣ ዶሮ እንበላለን። ገበያ እንሄድና ደግሞ እንሸማምታለን። የሆነ ወንዝ እንሄዳለን። ጎሊና ወንዝ አለ። ጎሊና ወንዝ ይዤ እሄዳለሁ። ምን ነው ለየት የሚያደርገውና ሰዎች ትዝታ ይኖራቸዋል ሽፍታስ ከሱ ወንዝ? ጎሊና ላይ ትልቅ ወንዝ ነው። እዛ ሄዶ እዛ ወንዝ ላይ ያልተንቦጫረቀ ልጅ የለም። ሁሉም አድጎበታል። ጎሊና ትንሽ ከቆቦ ትሂደክ ነው። ግን ከቤተሰቡን ተደብቆም ጠፍቶም ትምህርት ቤትን ብሎ ያልሄደበት ቅዱስ ሚካኤል ክርስቲያን ነው። አመሰግናለሁ አባቴ በሰላም ስላስገባን አመሰግናለሁ። ሁሌም ከፊታችን ስለምትቀድምልን ተመስገንልኝ እኔ ቅዱስ ሚካኤል። እና ሁሉም ያደገበት ስለሆነ በጣም ልዩ ያደርገዋል። ከዛ ደግሞ ፍሉሃ ከወደዛ ነው የሚመጣው። ፍሉሃም አለው ሰው እንትን ይልበታል። የጀርባ ወይም የእግር ቁርጥማት ምናምን ያለበት ፍሉሃ ሄዶ እንትን ይላል፣ ይሻለዋል፣ ይድናል ቶሎ ምናምንና ብዙ ነገሮች አሉን። ሆርማት ይባላል። የቆቦው ግን ሆርማት ነው የሚባለው። ነገር አጭቋ ይላል። የእጇ ቀለበት አገሯም ቆቦ ነው፣ መቅጃዋም ሆርማት። ባሌላትን ብለህ አትከተላት፣ ባላጭር ምንሽር ጀግና ባል አላት የተባለላት ነች። እና የኛ ውሃ መቅጃ ሆርማት ነው። ከባ ጎሊና ደግሞ በጣም ትልቅ ነው። ከሁሉም ቦታ እየሄድን ወደ እዛ ነው የምናሳልፈው ጊዜያችንን። ደስ የሚል ቦታ ነው። ወስዳለሁ። እሺ ሳያለሁ። ከዛ ውጪ ደግሞ እንድናሳያችሁ የምትፈልጉትን ነገር እኔ ያሳያችኋለሁ። በእንትን ወይባ ሞቃለሁ። እሺ ቅቤ ቀባለሁ። እንሶስላ ሞቃለሁ። አሞቃታለሁ እናቴንና እያያን አሞቃቸዋለሁ እንጂ እኔ አልሞቅም። ያሳክካል በጣም። ብዙ ቪዲዮ ነው የምንሰራላችሁ። ብቻ እናንተ ማለት ነው ይሄ ሁሉ ስታዩ ሰብስክራይብ የሚለው ነጭ ከሆነ ፕሊዝ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ ነው ያያችሁ ነው ያላችሁ። በዚህ ቪዲዮ ደግሞ ቶሎ 50 ሺህ አስገቡን። በጣም ቀላል እኮ ነው አይደል? አዎ 50 ሺህ ብታስገቡ በቃ በእውነት ደስ ነው የሚለን። ምን ይቀነስባቸዋል ነው? ምንም አይቀነስባችሁ ማለት። እዚህ ሰብስክራይብ አድርጉን። በዚህ ቪዲዮ ጥሩ ነገር እንጂ ምንም ለእናንተ የሚጎዳ ነገር አናቀርብም። ቃል እንገባለን። አብራችሁን እንወዳችኋለን። ሮቢት እየደረስን ነው። ሮቢት እናሳያችኋለን። ትንሽ ጠብቁ። ሮቢት እየገባን ነው። ኦሬዲ ገብተናል። በቃ ኦሬዲ መግቢያው ላይ ነን። የሮቢት ልጆች ያው ትንሽም ቢሆን ሀገራችሁ እንደዚህ ስናሳያችሁ ናፍቆታችሁ እንትን እንዲላችሁ ትንሽ ቀዝቀዝ እንዲላችሁ ነው። እዚህ አካባቢ የሮቢት ልጆች ካላችሁ እንግዲህ ሰፈራችሁም እዚህ ከሆነ እየገባን ነው። በርግጥ ሮቢት ጎብዬ እሙጋና ዋጃ የሸጎቹ አገር እንዴት ነው? ወሎ
ይቅድማ ሮቢት ግጥም ሄደሽ አላውቅም፣ እውነት አላውቅም። ግጥም እኔ ችኩ አልችልም እንጂ አላውቅም። የሮቢት ልጆች መቼም መንገዱም አይታ ይሄ ገና መግቢያው ነው ጋይስ፣ እየገባን ነው። ሰፈራችሁን ሾፍ አድርጉት። ያው ትንሽዬ ከተማ ናት። ያብታል እዚህ ነው። አዎ እንዴ ቤቴ ለይቼ ነው የማውቀው። የቅድም ግጥሟን ገጣሚያት እስኪ ተወዷ የቆቦን እቀጭ ይላል የጆዋ ቀለበት አገሯም ቆቦ ነው መቅጃዋም ሆርማት ባሌላትን ብለህ አትከተላት ባላጭር ምንሽር ጀግና ባላላት የማክዬ ባለ የኔ ጀግና ሮቢት ከሰላሳ ጥርሷ ሁለቱ የነጡ ይቀሰቅሱኛል ሁለት ለሊት እየመጡ ሮቢት ገበያ ላይ ቁጭ ብዬ እንደለማኝ ወይ እሷን አላገኘው ወይ ገበያ አልቀናኝ። አሞኛል ገና አልተሻለኝም መድኃኒት እሷ ናት በቅርቧ አይገኝም። እንዴ ለሮቢት ቆንጆች ይሄን የመሰለ ዘፈን ዘፍኛለሁ። አጥንቼ እመጣለሁ በቀጣይ። ጽድት ያለች ሀገር ማርያም ፍቅር የሆነች ሀገር ማርያም እንደው በሰላም ለሀገራችሁ ያውቃችሁ። አምቦ ጨርሰነው አንድ ሮቢት አለቀች። አልቃለች። በሰላም ለሀገራችሁ ያውቃችሁ የሮቢት ልጆች ፍቅሮቼ ማሮቼ ለሀገራችሁ ያብቃችሁ። ለምንም ምለው የለኝም። አዎ በሰላም ቤተሰቦቻችሁ ጋር ያገናኛችሁ፣ በሰላም ከቁጥር ሳያጎድላችሁ ሁላቸውንም በሰላም ከቤተሰቦቻችሁ ጋር ያገናኛችሁ። ለኔ ሆነልኝ ለናንተ ይሆንላችሁ። ለኔ እንዲሆንልኝ የምመኘው ሁሉ ለናንተ እመኝላችኋለሁ፣ ምንም ሳልቀንስ ሳልጨምር። በቃ በቤታችሁ ደስታ ይግባ። እግዚአብሔር በቃችሁ ብሎ ለሀገራችሁ ያብቃችሁ። ይሄ ነው የምመኝላችሁ የኔ ስደተኞች። ደስታውን ስለማውቅ እኮ ነው ስለምረዳቸው። አሁን እነሱ እኔ ራስ ጊዜ ስለ በጣም ነው የሚቀኑት። ወይኔ እሷን ባረገኝ እኔ ስለነበረ እዛ ሆኜ በጣም ነበር የምቀናው። በቃ ሰው ወደ ኢትዮጵያ ገባ፣ ከዛ ደግሞ ወደዚህ ክፍለ ሀገር ምናምን ሲሄድ ፈጣሪ ሆይ መች ነው እኔ ስሜሄደው ምናምን ብዬ በጣም ይሰማኝ ነበረ እና እነሱም እንደሚሰማቸው አውቃለሁ። ግን እመኑኝ እናንተ ደግሞ እዚህ ቦታ ላይ ትገኛላችሁ። እኔም ብዬ ነበረ ሆነ አይደል? የእናንተም ተራ እስኪደርስ ነውና ትደርሳላችሁ የኔ ፍቅሮች። የተወለደ ሰው አለ እዚህ ኮሜንት ላይ ቶሎ ጻፉ። በቀጣይ ደግሞ ከዚህ ቀጥሎ ሮቢት እንገባለን። ከዛ የሮቢትን ደግሞ እናሳያችኋለን። ወደ እኔ ያዙርላችሁ ካሜራውን። ሮቢት ስንደርስ ደግሞ አገራችሁን በደንብ እናሳያችኋለን። ከዛ ከሮቢት ቀጥሎ ደግሞ አራዱም፣ ከአራዱም ቀጥሎ ራያ ቆቦ እንገባለን፣ እናሳያችኋለን። እኛ የምናየው እናንተ ታያላችሁ። በቃ I promise you guys አይደለ? እና እንደ ደስታዬን እኔ ነኝ የማውቀው። እኔ ያሳያ አይደለም እኔስ እና ደስታዬ ወደር የለውም። እናንተም እውነት እንደኔ ደስ ይበላችሁ፣ ለሀገራችሁ ያብቃችሁ። በሰላም እንደመጣን በሰላም እንድንመለስ ደግሞ ጸሎት አድርጉልን፣ በጸሎታችሁ አስቡን። ጥሩ ጊዜ ይኖርና ብለን እናስባለን። እንዳታቋርጡ ይሄን ቪዲዮ ጨርሳችሁ እዩት። ስላለ ላለ ሚስቴን ነካ ብለ አሃርጎማ አሃርጎማ አሃ ስላለ ላለ ሚስቱን አትንካበት አሃርጎማ አሃርጎማ አሃ ስላለ ላለ በዝናሩ ካሪያ አሃርጎማ አሃርጎማ አሃ ስላለ ላለ ከሆዱ ጣበት አሃርጎማ አሃርጎማ አሃ እሺ ምን ማለት ነው ገብቷል? ሚስትህን ከነካብህ አንድ ወንድ ሂደህ የሰው ሚስት አትንካ ነው። እሺ ውጋው ነው ባጭሩ። የራያ ሰው በሚስቱ አይደራደርም። በእናቱ ባገሩ በሚስቱ ትክክለኛ ተግባር የምታገኘው እዛ ነው። በተግባሩ ትክክለኛ ተግባሩ አባባሉ ሳይሆን ተግባሩ እና ማንም ዘው ብሎ የሰው ሚስት የሚነካ የለም። ፈታኝ አልደለም በሚስትና ባገር እና ይሄ ዘፈን ለዛ ነው የተሰራው። እኔ አሁን ቢነቁብኝ ምን ማረጋ
ማንም አይነካብህም። እንደው ቢነኩብህ እና ዘፈንኩልህ ማለት በዝናርህ ካሪያ ወጋው ነው። ያረክ ምንድን ታረግ እግዚአብሔር ሰጥቼ ለእግዚአብሔር ሰጥቼ ቅዱስ ባሴ ኮርጭ አንተ እኮ አታስወስደኛ። ይሄን አሁን ካዩ በቃ ይወስዱኛ። ምንም አያረገንም ብለው ጠልፈው ነው የሚወስዱኝ። በዚህ ሳምንት ከጠፋው ያው ምንም አያመጣም ብለው ነው እንዴ። ማንንም አልሰማው ነው ማለት ያለብህ በሚስቴ እንጂ ጸሎትን የመሰለኩ ሞጊያ ኮይላስ ወይ እውነት ነው። ወይ ክብርነቱ በረከቱ ይድረሰ። አሜን። ልጄ ግመል አይታጠቅም። ገና ግመል ትነዳለህ ነው የምልህ። ኧረ ዝም በይ እና ግመል ትነዳለህ፣ በሬ ትነዳለህ። በሬ ከብት ጠብቃለሁ። አንተ ካረስክ እስኪ የሚታረስበት ወቅቱ ነው አሁን። ኦልሬዲ ታርሷል እኮ ወቅቱ እኮ አልፏል። የሚታረስ ካለ ደግሞ ታርሳለህ። እኔ ስንቅ አምጣልሃለሁኝ። እሺ አቀብልሃለሁኝ። ስንት የናፈቀው ሰው አለ ጋይስ። እረኝነት አልናፈቃችሁም? ናፈቀኝ እረኝነቴ የዱሩ ቤቴ ይድረስ ምስጋና እምቧ በይላሜ እምቧ በይላሜ እምቧ ናፈቀኝ እረኝነቴ የዱሩ ይድረስ ምስጋና የንቲ ኪሮስ ዘፈን ነው። ለኛ ግጥም ከኛ ነው። የእውነት ጠፍቶኝ ነው እንጂ ማለት ነው። የእውነት ለላም የዘፈነው አለ። ኪሮስ ይባላል። ለላም ማለት ለላሞቹ እምቧ በይላሜ እምቧ ለላም ማለት ለሱ እምቧ ለላም ማለት ለሱ ነው የተዘፈነው። እንግዲህ በቃ ለምንድን ነው ላም ሲባል ሮብሰን ብቻ ትዝ የሚልህ? ለምንድን ነው ራሷን ቅድም ያየናት መድኃኒት ማለት ኔቨር ለምን ነው ሶስታችን እያልን ነው የማዳስከስላል የሚለው ነው። ይሄ ነው የምትዋኙት በኢየሱስ አልቀርዟ መለጠኝ መናላች ይሄ ነው የሚዋኘው። እስቲ መድኃኒት በይ አፈር መስለን እንመለሳለን። አረ የምን ወንዝ ተናገሪ። ጎርፍ ነው ምን ወንዝ? ጎሊና አለፈ እኮ አባቴ። ወይኔ ጎሊና አራዱም ገብተናል። የአራዱም ልጆች ደግሞ ይኸው ተራችሁ ደርሷል። አራዱም ገበያ ላይ ቁጭ ብዬ እንደለማኝ ወይ እሷ አላገኘው ወይ ገበያው አልቀናኝ። አሃ የአራድን ቆንጃጅቶች እንደምን ከረማችሁ የኔ ተወዳጆች ሰላማችሁ ይብዛ። አሃ ግጥሙ ከማን ነው? ከአራዱም ዋናው ፍቅሬ መግለጼ ነው። አራዱም አይገናኝም። ጥሙጋ ወደ አላማጣ ስትሄድ ነው። እና አራዱሞች ሰላም ውዶቼ፣ ራያ ደርሰናል። አዎ እዚህ ጋር ነው የምንወርደው። ይቅርታ እንግዲህ ዘግቶብን አልቀረጽንላችሁም፣ ግን ራያ ደርሰናል። ሙሉ ቪዲዮ ቀጣይ ራያ ላይ የምናሳልፈውን እናሳውቃችኋለን በሌላ ቪዲዮ። እሺ፣ እንወዳችኋለን። አብራችሁ ስለነበራችሁ እናመሰግናለን። በሰላም ገብተናል። ቴንክ ዩ